ጤና ይስጥልን የተወደዳችሁ የቦርከና ሚዲያ ቤተሰቦቻችን የዕለተ ማክሰኞ ሰኔ 9 ቀን 2018 ዓ.ም የሰዓቱን ዜናዎች ይዘን ቀርበናል። አበይት ዜናዎችን እናስቀድማለን። ህወሓት የፌዴራል መንግስት ትግራይ ላይ ጦርነት ሊከፍት ነው ሲል ገለጸ። የህዝባዊ ወያኔ ሓርነት ትግራይ ህወሓት የፌዴራል መንግስት ገዢው ፓርቲ ብልጽግና የሚያራምደው ስርዓት በትግራይ ህዝብ ላይ ድጋሚ ጦርነት ለመክፈት የሚያደርገውን ዝግጅት በማታለልና በማጭበርበር ለመደበቅ እየሞከረ ነው ሲል ከሷል። የዕለቱ ዜናችን ቀዳሚ ጉዳይ አድርገናል። በ2019 በጀት ዓመት መንግስት ከአገር ውስጥ የሚሰበስበው ገቢ በዜጎች ላይ ጫና እንዳይፈጠር ትኩረት ሊሰጠው እንደሚገባ ተገለጸ። መንግስት በ2019 በጀት ዓመት ከአገር ውስጥ ለመሰብሰብ ያቀደው አጠቃላይ የገቢ መጠን 1.6 ትሪሊዮን ብር መሆኑን መግለጹ ይታወሳል። ዝርዝሩን ታደምጡታላችሁ። ዶክተር ቴድሮስ አድሃኖም ስለ ደቡብ አፍሪካ የሰጡት አስተያየት የአገሪቱን ባለስልጣናት አስቆጣ። የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሃኖም እሁድ ዕለት በደቡብ አፍሪካ ውስጥ ሌላ ዙር መጤ ጠል ጥቃት እያገረሸ መሆኑን በመጥቀስ ድርጊቱ አገሪቱ ለነጻነት ያደረገችውን ትግል የሚክድ አሳዛኝ ሁኔታ ነው በማለትም ገልጸውት ነበር። ተጨማሪውን ይዘናል። ፍቃዳቸውን ያላደሱ የጤና ተቋማት ከመስከረም 30 ቀን 2019 ዓ.ም በኋላ እንደሚታገዱ ተገለጸ። በአዲስ አበባ ከተማ ፍቃዳቸውን ያላደሱ የጤና ተቋማት ከመስከረም 30 ቀን 2019 ዓ.ም በኋላ አገልግሎት መስጠት አይችሉም ተብሏል። በዝርዝር እናደርሳችኋለን። ዜናዎቻችን በዝርዝር እናቀርባለን። በቅድሚያም ህወሓት የፌዴራል መንግስት ትግራይ ላይ ጦርነት ሊከፍት ነው ሲል ገለጸ። የህዝባዊ ወያኔ ሓርነት ትግራይ ህወሓት የፌዴራል መንግስት ገዢ ፓርቲ ብልጽግና የሚያራምደው ስርዓት በትግራይ ህዝብ ላይ ድጋሚ ጦርነት ለመክፈት የሚያደርገውን ዝግጅት በማታለልና በማጭበርበር ለመደበቅ እየሞከረ ነው ሲል ወንጅሏል። ድርጅቱ ባወጣው መግለጫ ገዢው ፓርቲ ልዩነቶችን በኃይል ለመፍታት በማመን ቀደም ሲል በትግራይ ህዝብ ላይ ፈጽሞታል ያለውን የጅምላ ግድያ በሁለተኛ ዙር ለመፈጸም አሁንም የጦርነት ነጋሪት እየጎሰመ ይገኛል ብሏል። የትግራይ ክልል ጊዜያዊ አስተዳደርን በኃይል የተቆጣጠረውና በብሔራዊ ምርጫ ቦርድ ህጋዊ ሰውነቱ የተሰረዘው ህወሓት ገዢው ፓርቲን በጦርነት ዝግጅትና በሰብአዊ መብቶች ጥሰቶች ከሷል ተብሏል። ከጥቂት ቀናት በፊት በህወሓት ላይ ሰፊ ትችቶችን በመሰንዘር የጋራ ጽሁፋቸውን በአልጀዚራ ያስነበቡት የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትርና የቀድሞ የህወሓት ምክትል ሊቀመንበር የነበሩት አቶ ጌታቸው ረዳና የብሔራዊ መረጃና ደህንነት አገልግሎት ዋና ዳይሬክተሩ ሬድዋን ሁሴን ህወሓት በፌዴራል መንግስቱ ላይ ጥቃት ለመሰንዘር ወስኗል ሲሉ መክሰሳቸው ይታወሳል። አክለውም በትግራይ ክልል የፕሪቶሪያውን የዘላቂ ግጭት ማቆም ስምምነት የሚቃወመው የህወሓት ስብስብ ስምምነቱን በይፋ በመሻር ከፌዴራል መንግስቱ ጋር ለቀጥታ ወታደራዊ ግጭት እየተዘጋጀ መሆኑን አጽንኦት ሰጥተው ነበር። ከዚህ በተጨማሪም ጽምዶ የተሰኘው ጥምረት በአስመራ በመቀሌ እንዲሁም በሱዳን ተደጋጋሚ ስብሰባ እያደረጉ መሆኑን በመጥቀስ ህወሓት በፌዴራል መንግስቱ ላይ ጥቃት ለመክፈት ዝግጅት እያደረገ መሆኑንም መግለጻቸው አይዘነጋም። ይሁን እንጂ ህወሓት ሰሞነኛ በሚል ባወጣው መግለጫ ይፋ ባደረገው ክስ ከፌዴራል መንግስት በኩል በትግራይ የተለያዩ አካባቢዎች እየተፈጸሙ ያሉ የድሮን ድብደባዎችና ከጫፍ እስከ ጫፍ እየተደረጉ ያሉ የወታደርና የጦር መሳሪያዎችን በማዝመት ፉከራ ላይ ነው በማለትም ይህንን ጦርነት ትንኮሳዎች ዋነኛ ማሳያ ናቸው ብሎም አቅርበዋል። ድርጅቱ አክሎም ከዚህም በተጨማሪ በትግራይ ህዝብ ላይ በተጣለና ከበባ እንዲሁም ክልከላ ምክንያት በአሁኑ ወቅት የህክምና ቁሳቁስና መሰረታዊ ሸቀጦች እጥረት መከሰቱን ገልጸዋል። በተለያዩ መጠለያ ጣቢያዎች የሚገኙ ተፈናቃዮችም ወደ ቀያቸው ከመመለስ ይልቅ ላለፉት 3 ወራት ይሰጣቸው የነበረው እርዳታ ሙሉ በሙሉ መቋረጡን አንስተዋል። በዚህ ጉዳይ ላይ ከፌዴራል መንግስት በተደጋጋሚ የሚነሳ ነገር ያለ ሲሆን ይህም ህወሓት ለሰብአዊ ረድኤት የሚላኩ ምግቦችን ለወታደራዊ ፍጆታ እየተጠቀመ ነው የሚል ይገኝበታል። ህወሓት እስካሁን ወደ ግልጽ ጦርነት ያልገባበት ብቸኛው ምክንያት በትግራይ በኩል ባለው ከፍተኛ ትዕግስት በመሆኑ ነው ያለው ድርጅቱ ሊበሏት የፈለጓትን አሞራ ጅግራነሽ ይሏታል የሚለውን አባባል በመጠቀም ብልጽግና የትግራይን ህዝብ በጠባጫሪነቱ በመወንጀል ክስ ላይ ተጠምዷል ብለዋል። በምርጫ ቦርድ ህጋዊ እውቅና የተነፈገው ፓርቲው አክሎም በትግራይ ህዝብ በመንግስትና በህወሓት በኩል ያለው ጽኑ አቋም የትግራይን ህዝብ ጥያቄዎችና ማንኛውም ልዩነቶች በሰላማዊ መንገድ መፍትሄ እንዲያገኙ የሚል ቢሆንም የብልጽግና ስርዓት ግን ይህንን ትዕግስት እንደ ድክመት ቆጥሮታል ብለዋል። ህወሓት አሁን ላይ ወጣቶችን በማፈስ ወደ ወታደራዊ ካምፕ እንዲገቡ እያደረገ ነው በሚል የተለያዩ ተቋማትና መገናኛ ብዙሃን ዘገባዎች የሚያመላክቱ ሲሆን ወጣቶችም ለስደት እየተዳረጉ መሆናቸውም ተደጋግሞ ተዘግቧል። ለዚህ ተደጋጋሚ ክስ በቀጥታ ምላሽ ያልሰጠው የትናንቱ የህወሓት መግለጫ የትግራይ ህዝብ በህልውናው ላይ ለሚሰነዘርበት ማንኛውም ጥቃት ራሱን የመከላከል ተፈጥሯዊ መብት
መብቱን በመጠቀም ህልውናውን ለማረጋገጥ ዛሬም እንደ ትናንቱ በጽናት እንደሚመክት በመግለጽም ህዝቡ ከጎኑ እንዲሰለፍ ጥሪ አቅርቧል። ድርጅቱ አክሎም ዛሬም እንደ ትናንቱ የህዝቡን የራስን እድል በራስ የመወሰን መብት ለማረጋገጥ በሚደረገው ትግል ግንባር ቀደም ሆኖ በመሰለፍ ትግሉን በድል ማጠናቀቅ አለበት በማለትም አሳስቧል። በ2019 በጀት ዓመት መንግስት ከአገር ውስጥ የሚሰበስበው ገቢ በዜጎች ላይ ጫና እንዳይፈጥር ትኩረት ሊሰጠው እንደሚገባ ተገለጸ። መንግስት በ2019 በጀት ዓመት ከአገር ውስጥ ለመሰብሰብ ያቀደው አጠቃላይ የገቢ መጠን 1.6 ትሪሊዮን ብር መሆኑን መግለጹ ይታወሳል። ይህንንም ለማስፈጸም መንግስት የሚከተላቸው አማራጮች አሁን ካለው የኑሮ ጫና አንጻር በዜጎች ላይ ተጽዕኖ እንዳይፈጥር ትኩረት ተሰጥቶ ሊሰራባቸው እንደሚገባ የምጣኔ ሀብት ባለሙያዎች እየገለጹ ይገኛሉ። ለተለያዩ ዘርፎች ማስፋፊያና ለልማት ስራዎች መንግስት ከህብረተሰቡ ግብር መሰብሰቡ ተገቢ በመሆኑ ይህንን ለማስፈጸም የተለያዩ አማራጮችን እንደሚጠቀም የሚገልጹት የምጣኔ ሀብት ባለሙያው ዶክተር ቆስጠንጢኖስ በርሀ ተስፋ ናቸው። ነገር ግን የመልካም አስተዳደር ችግሮች፣ ሙስናና በህገወጥ መንገድ የሚፈጸሙ ግብይቶች ዋነኛ ተግዳሮቶች ሊሆኑ ስለሚችሉ ይህንን ለመቆጣጠርም በትኩረት ሊሰራ እንደሚገባ አሳስበዋል። በተጨማሪም በሚሰበሰበው ከፍተኛ የግብር መጠን ምክንያት በማህበረሰቡ ላይ ጫና እንዳይፈጠር የሸማቾች፣ የሰራተኞችና ሌሎች ሞጋች ማህበራት አፈጻጸሙ ላይ ችግሮችን ከተስተዋሉ ጥያቄ ማቅረብ የሚችሉ መሆናቸውንም ጠቅሰዋል። ሌላኛው የፖለቲካ ኢኮኖሚ ባለሙያ አቶ ሸዋፈራው ሽታውን በበኩላቸው አሁን ላይ በተለያዩ ምክንያቶች ንግዳቸውን ያቋረጡ ዜጎች ባሉበት እንዲሁም የስራ ዕድሎች በስፋት ባልተፈጠሩበት ሁኔታ ይህንን ያህል ገንዘብ ከአገር ውስጥ ገቢ ለመሰብሰብ መታቀዱ በማህበረሰቡ ላይ ጫና ሊፈጥር ይችላል ሲሉም ስጋታቸውን ገልጸዋል። በዜጎች መካከል ያለው የገቢ ልዩነት የሰፋ መሆኑንና ገቢ በሚያስገኙ ፕሮጀክቶች ላይ በስፋት አለመሰራቱ አሁን ላይ በግብር አሰባሰቡ ለከፍተኛ ጫና የሚጋለጠው ራሱ ማህበረሰቡ በመሆኑ ለጉዳዩ ትኩረት ሊሰጠው እንደሚገባ አክለዋል። በመጨረሻም ግብር የሚሰበሰብበት መንገድ ፍትሐዊና በዜጎች ላይ ጫና የማይፈጥር እንዲሆን ከወዲሁ የተለያዩ የማስተካከያ እርምጃዎችና እቅዶች ሊወጡ እንደሚገባም ባለሙያዎቹ አጽንኦት ሰጥተው ተናግረዋል። ዶክተር ቴድሮስ አድሃኖም ስለ ደቡብ አፍሪካ የሰጡት አስተያየት የአገሪቱን ባለስልጣናት አስቆጣ። የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሃኖም እሁድ ዕለት ደቡብ አፍሪካ ውስጥ ሌላ ዙር መጤጠል ጥቃት እያገረሸ መሆኑን በመጥቀስ ድርጊቱ አገሪቱ ለነጻነት ያደረገችውን ትግል የሚክድ አሳዛኝ ሁኔታ ነው በማለትም ገልጸውት ነበር። ዋና ዳይሬክተሩ በደቡብ አፍሪካ ውስጥ በሚፈጸሙ መጤጠል ጥቃቶች በሺዎች የሚቆጠሩ ቤተሰቦች መፈናቀላቸውንና የሰው ሕይወት በአጭሩ የተቀጨ መሆኑን በመግለጽ በቅርቡ የሞቱ ኢትዮጵያንና የሞዛምቢካውያንን በምሳሌነት ጠቅሰዋል። የዓለም ጤና ድርጅት ዋና ዳይሬክተሩ በሺዎች የሚቆጠሩት ደግሞ ለሕይወታቸው በመስጋት እየሸሹ መሆናቸውንም በኤክስ ገጻቸው ላይ ጽፈዋል። ይህንንም ተከትሎ በደቡብ አፍሪካ ባለስልጣናት የዋና ዳይሬክተሩን አስተያየት ትክክል አለመሆኑን በመጥቀስ በአገሪቱ ውስጥ ተፈጥሯል ስለሚባለው መጤጠል ጥቃት ትክክለኛና አስተማማኝ መረጃን ለዓለም ጤና ድርጅት ለማስረዳት እንደሚፈልጉ ገልጸዋል። ዓለም አቀፍ ግንኙነትና ትብብር መስሪያ ቤት የሚባለው የደቡብ አፍሪካ የውጭ ጉዳይ ሚኒስቴር ቃል አቀባይ ዶክተር ቴድሮስ የጠቀሷቸው የውጭ ዜጎች ሕይወት በማለፉ እንደሚያዝኑ በመግለጽም ምክንያቱ ግን መጤጠል ጥቃት እንዳልሆነ አስተባብለዋል። ባለስልጣናት ለኢትዮጵያንና ለሞዛምቢካውያን ሞት ምክንያት የመጤጠል ጥቃት አለመሆኑን ከመግለጻቸው በተጨማሪም የኢትዮጵያኑ ሞት ከተደራጀ ወንጀል ጋር እንደሚያያይዝ፣ የሞዛምቢካውያኑ ሞት ደግሞ ምርመራ የተደረገበት እንደሆነም አሳውቀዋል። ዶክተር ቴድሮስ በደቡብ አፍሪካ የነበረውን የአፓርታይድ ስርዓት ለማፍረስ የአፍሪካ ሀገራት በጋራ መቆማቸውን በመግለጽ ኢትዮጵያ ማንዴላን በመደገፍ ፓስፖርት ሰጥታ በአህጉሪቱ ውስጥ እንዲንቀሳቀሱ ስታደርግ ሌሎች ሀገራትም እንዲሁ በተለያዩ መንገዶች ድጋፍ ማድረጋቸውን አንስተዋል። ነገር ግን አሁን በደቡብ አፍሪካ ውስጥ በአፍሪካውያን ስደተኞች ላይ እየተፈጸመ ያለው መጤጠል ጥቃት አገሪቱ ለነጻነት ያደረገችውን ተጋድሎ የሚክድ ነው በማለትም ወቅሰዋል። ዋና ዳይሬክተሩ ቴድሮስ ጨምረውም አለመግባባቶችና ቅሬታዎች በደቦ ጥቃትና በጅምላ ጥቃት ሳይሆን በህግ ስርዓትና በህግ የበላይነት ብቻ ነው መፍትሄ ሊያገኙ የሚገባቸው በማለትም በስደተኞች ላይ የሚንጸባረቀውን ጥላቻ እንዲቆም ጥበቃ እንዲደረግላቸውና ሰብአዊነት እንዲከበርም ጥሪ አቅርበዋል። ባለፉት ሳምንታት በደቡብ አፍሪካ ውስጥ ጸረ አፍሪካውያን ስደተኞች ስሜቶችን በይፋና በተዘዋዋሪ ሲያንጸባርቁ ቆይተዋል። መንግስት ህጋዊ ያልሆኑ ስደተኞችን እንዲቆጣጠር የሚጠይቁ በርካታ የተቃውሞ ሰልፎችን በመላው አገሪቱ ተካሂደዋል። በተጨማሪም
በተጨማሪም በውጭ ዜጎች ላይ ያነጣጠሩ ጥቃቶችን የሚያመላክቱ ዘገባዎች ሲወጡ መቆየታቸው ይታወሳል። ነገር ግን ከነዚህ ጥቃቶች ጋር በተያያዘ ዝርዝር መረጃዎችና ቁጥሮችን ከደቡብ አፍሪካ መንግስት እስካሁን አልተሰጡም። መንግስት በህገወጥ ስደተኞች ላይ እርምጃ እየወሰደ መሆኑንና ዜጎች ህግን በእጃቸው በማስገባት ምንም አይነት እርምጃ እንዳይወስዱም ሲያስጠነቅቅ ቆይቷል። የዜጎቻቸው ደህንነት ያሰጋቸው ጋናና ናይጄሪያ የመሳሰሉት ሀገራትም ፍላጎቱ ያላቸው ዜጎች ከደቡብ አፍሪካ ማስወጣት ጀምረዋል። ፈቃዳቸውን ያላሳደሱ የጤና ተቋማት ከመስከረም 30 ቀን 2019 ዓ.ም በኋላ እንደሚታገዱ ተገለጸ። በአዲስ አበባ ከተማ ፈቃዳቸውን ያላሳደሱ የጤና ተቋማት ከመስከረም 30 ቀን 2019 ዓ.ም በኋላ አገልግሎት መስጠት አይችሉም ተብሏል። የአዲስ አበባ ምግብና መድኃኒት ባለስልጣን በ2019 በጀት ዓመት የጤና ተቋማት የብቃት ማረጋገጫ እድሳትን በወቅቱ እንዲያጠናቅቁም ጥሪ አቅርቧል። ከ4000 በላይ የመንግስትና የግል የጤና ተቋማት እድሳታቸውን ከሐምሌ 1 እስከ ነሐሴ 30 ቀን ድረስ በኦንላይን ስርዓት ማጠናቀቅ እንደሚገባቸውን ባለስልጣኑ አሳስቧል። በአዲስ አበባ ምግብና መድኃኒት ባለስልጣን የጤና ተቋማትና ጤና ባለሙያዎች ብቃት ማረጋገጥ ዳይሬክተር አቶ ታደሰ ወርዶፋ ከነሐሴ 30 እስከ መስከረም 30 ቀን ድረስ ፈቃዳቸውን ያላሳደሱ ተቋማት በቅጣት ማደስ ይችላሉ ብለዋል። ከመስከረም 30 በኋላ ግን የብቃት ማረጋገጫቸውን ወይም የስራ ፈቃዳቸው ተሰርዞ አገልግሎት መስጠት እንደማይችሉ ገልጸዋል። በተጨማሪም ተቋማቱ የጤና ባለሙያዎች ሲቀጥሩ ወይንም ስራ ሲለቁ ለባለስልጣኑ በወቅቱ ማሳወቅ እንደሚገባቸው ተጠቁሟል። ከ2 ዓመት በላይ ከሙያ ውጭ የነበሩ ባለሙያዎችም የሙያ ፈቃዳቸውን ሳያስተካክሉ መቅጠር እንደማይገባ አንስተዋል። አድማጮቻችን፣ የሰዓቱ ዜናዎቻችን ተጠናቀዋል። ስለተከታተላችሁ እናመሰግናለን። ሰላም።